የተከበራችሁ የሀገራችን ኢትዮጵያ ህዝቦች በድጋሚ እንኳን ለሰባተኛው ሀገራዊ ምርጫ አደረሰን። ፓርቲያችሁ ብልጽግና ለኢትዮጵያ ያለው እይታ የጠራ ነው። ኢትዮጵያ ጥንታዊ ታሪክ ያላት ተገቢ ቦታዋን ያላገኘች በከፍታዋ ልክ ያልታወቀች ነው በሚል ለታሪካችን ልዩ ከዚህ በፊት የነበሩ ውዝግቦችን በመፍታት ከዚህ በፊት ያሳለፍናቸውን የትኛውም ቀድሞ የነበሩ መንግስታትን ጥሩ ነገሮች አምጥቶ በመደመር ዛሬ ላይ አዲስ ነገሮችን ለህዝባችን በማምጣትና ለቀጣይ የሚያስፈልጉትን ትልሞችን በአግባቡ ለይቶ ያስቀመጠ ፓርቲ ነው። ፓርቲያችን የህዝባችን የረጅም ጊዜ ጥያቄ የሆኑት የዲሞክራሲ፣ የፍትሃዊነት፣ የአካታችነት ጥያቄ የወለደው ፓርቲ ነው። በኢትዮጵያ ታሪክ በመግቢያችን ላይ እንደገለጽ ነው ለመጀመሪያ ጊዜ የዳርና የመሃል አርብቶ አደርና አርሶ አደር፣ ገጠርና ከተማው የእምነት ክፍፍልን በልዩነት በማየት እነዚህ ጉዳዮች አብረው በአንድነት በህብረ ብሔራዊነት ካልመጡ በስተቀር ኢትዮጵያ በአግባቡ መበልጸግ አትችልም በሚል የተመሰረተ ፓርቲ ነው። በኢትዮጵያ ታሪክ የመጀመሪያው ሁሉንም ኢትዮጵያዊ አካቶ የተመሰረተ ፓርቲ ነው። ስሪታችንም አካታችነት ነው። ዲሞክራሲ ህልውናችን ነው ብለን እናምናለን። ለዛ ነው ከለውጡ ማግስት ጀምሮ የዲሞክራሲ ማሻሻያ ወይም የዲሞክራሲ ተቋማትን ነፃ ገለልተኛ እንዲሆኑ የሚያስችሉ የህግ ማሻሻያዎችን አርቅቀናል፣ አጽድቀናል። ዛሬ የምርጫ ቦርድ ገዢውን ፓርቲ እኛን ጨምሮ መቆንጠጥ የሚያስችል አቅም የተፈጠረው በዚህ በለውጡ ሰዓት ነው። ሚዲያዎቻችን የሚዲያ ባለስልጣን ከዚህ በፊት ለገዢው ፓርቲ አገልጋይ ሆኖ ነበር የኖረው። በእኛ በብልጽግና ፓርቲ በእግሩ እንዲቆምና ማንኛውንም ጉዳይ በነጻነት ማራመድ የሚያስችል በጀቱንም ራሱ ለተወካዮች ምክር ቤት አጽድቆ እንዲሄድ አድርገናል። ከፍትህ ስርዓት ማሻሻያ ማኳያ ዳኞች፣ ፍርድ ቤቶች፣ አቃቢያን ህጎች በነጻ ስራቸውን እንዲሰሩ ከየትኛውም ፖለቲካ ጣልቃ ገብነት ነጻ ሆነው እንዲሰሩ በማድረግ ለዲሞክራሲ ያለንን ቁርጠኝነት ያሳየን ፓርቲ ነን። እዚህ ከተፎካካሪ ፓርቲዎች አንዳንድ ሀሳቦች ሲነሱ ነበርና ለምሳሌ ከምርጫ ቦርድ እንዲሁም ከአካታችነት አኳያ ብልጽግና የሚታማ ጉዳይ አለው ብለን አናምንም። ለምሳሌ ከትብብር አካባቢ ላይ ጥያቄ ማንሳት እንፈልጋለን። ትብብር መተባበራችሁ መሰብሰባችሁ በጣም ጥሩ ነው። ነገር ግን ከብዛነት አኳያ አያያዛችሁ ላይ ጥያቄ አለ። ትታማላችሁና ይሄን እንዴት ታዩታላችሁ? ምን አይነት ስብስብ ነው በትብብር ውስጥ የገባው የሚለውን ነገር በዚህ አጋጣሚ ሀሳብ እንድሰጡንም እንፈልጋለን። ፓርቲያችን ብልጽግና የኢትዮጵያን መሰረታዊ የፖለቲካ ስብራቶችን በጥናት ለይቷል። ዋና የፖለቲካ ስብራቶቻችን ምንድናቸው ብሎ ብልጽግና የለየው ተንኮል፣ ሸር፣ ሴራ ናቸው ብሎ ነው የሚያምነው። ከዚህ አኳያ የሐሳብ ፖለቲካ ለመጀመሪያ ጊዜ ብልጽግና ነው ያመጣው። ከዚህ በፊት በኢትዮጵያ ፖለቲካ አውድ ውስጥ መግባት አይችሉም የተባሉ ፖለቲካ ፓርቲዎች በሀገራችን ፖለቲካ አውድ ውስጥ ገብተው መንቀሳቀስ የቻሉት በዚህ በለውጥ ሰዓት ነው። ሐሳብ ብቻ ነው ኢትዮጵያን ሊያራምድ የሚችለው። እስካሁን የነበረን ጥንታዊ ታሪክ በተገቢ ቦታ ኢትዮጵያ እንዳትገኝ ያደረገን የፖለቲካችን ህመም ነው ብለን በጽኑ እናምናለን። ለዚህም ተጨባጭ ውጤት አሳይተናል። ለምሳሌ ስድስተኛው ሀገራዊ ምርጫ ላይ ጥያቄ አንስታችኋል። ስድስተኛው ሀገራዊ ምርጫን የኢትዮጵያ ህዝብ ጠዋትና ማታ ዝናብ ሳይል በነጻነት ወጥቶ መርጧል። ይሄ ለህዝባችን ያለን ክብር ምን ቦታ ነው የሚለው ነገር በዚህ አጋጣሚ መልስ እንድሰጡ እንፈልጋለን። ፓርቲያችን ብልጽግና ሙሉ በሙሉ ያንን ምርጫ ቢያሸንፍም ለመግባባት ዲሞክራሲ ካለን ቁርጠኝነት አኳያ ፓርቲዎች ተፎካካሪ ፓርቲዎች 275 የሚሆኑ ከወረዳ እስከ ፌዴራል ካቢኔ ድረስ ተካተው ለኢትዮጵያ ሐሳብ ጠጠር ማሽዋ ማስተዋጽኦ እስካደረጉ ድረስ ጠቃሚ ናቸው ብሎ ለዲሞክራሲ ያለውን ቁርጠኝነት ያሳየ ፓርቲ ነው። አሁንም ይሄን አጠናክረን የምንቀጥል ይሆናል። የተከበራችሁ ኢትዮጵያ ህዝቦች ብልጽግና ፓርቲያችሁ ባለፉት 5 ዓመታት ቃሉን ጠብቆ በፖለቲካው ረገድ በሁሉም ዘርፎች ላይ የፖለቲካ ምህዳሩን ከፍቶ ሚዲያዎች በነጻነት እንዲሄዱ በማድረግ እኛ ይሄ ለውጥ ከመምጣቱ በፊት 122 ሚዲያ ነበር እዚህ ሀገር ላይ። በአሁኑ ሰዓት 310 ሚዲያዎች በነጻነት በኢትዮጵያ እየተንቀሳቀሱ ይገኛሉ። በማህበራዊ ሚዲያው በተለይ ማንኛውም ዜጋ መሪያችንን ጨምሮ በነጻነት የሚተችበት ሀገር ፈጥረናል። ለዲሞክራሲ ህመሙን ሁሉ ችለን ዲሞክራሲ ለኢትዮጵያ የህልውና ጉዳይ ነው ብለን እየሰራን ነው የምንገኘው። ኢትዮጵያ ካላት ብዝሃነት ካላት ስሪት የሚያቅፍ የዲሞክራሲ ስርዓት ከሌለ እንደ ሀገር የመቀጠል ችግር አለብን ብለን በጽኑ እናምናለን። የፓርቲዎቻችን መኖር የመድብለ ፓርቲ ስርዓት ለኢትዮጵያ የአማራጭ ጉዳይ ሳይሆን ኢትዮጵያና ኢትዮጵያዊነትን ሊያጠናክሩ የሚችሉ ጉዳዮች ናቸው ብለን ነው ምናምነው። ከዚህ በፊት በኢትዮጵያ ፖለቲካ ታሪክ ውስጥ
ታሪካችን የውዝግብ ምንጭ ነበር። ብልጽግና ለሀገራችን ያለው ቁርጠኝነት እዚህ በምንነጋገርበት ቦታ አድዋ ላይ የምናየው ይሄ ታላቅ ህንጻ የልካችን ልኬት አንዱ ምስክር ነው። ጫናዎችን ችለን ስድቦችን ችለን ለኢትዮጵያ ትልልቅ ስራዎችን እየሰራን ያለን ፓርቲዎች ነን። በመሆኑም ከተፎካካሪ ፓርቲዎች እኛ ገቢር ነበብነን ሐሳብ እናገኛለን ብለን እናምናለን። ጥሩ ሐሳቦች እናገኛለን ብለን እናምናለን። ነገር ግን ብዛነትን ከማስተናገድ አኳያ አካታችነትን ከማስተናገድ አኳያ ብልጽግና ፓርቲ ሊተች የሚችልበት ነገር አለ ብለን አናምነው። ዲሞክራሲ በእርግጥ ሂደት ነው፣ እያደረ ይጎለብታል ብለን እናምናለን። በዚህ ሂደት ውስጥ የሁላችንም አስተዋጽኦ ያስፈልጋል። ኢትዮጵያ በጣም ግዙፍ ሀገር ናት። የሁላችንም ሐሳብ ያስፈልጋታል ብለን እናምናለን። በዚህ ደረጃ ይሄን ምርጫ የምናየው የኢትዮጵያን ዲሞክራሲ አንድ ስቴፕ ወደፊት ያስኬዳል ብለን ነው የምናምነው። አንድ ደረጃ ወደፊት ያስኬዳል ብለን ነው የምናምነው። በዚህ ረገድ የትኛዎቹም ጥያቄዎች እየተቀበል ችግሮችን በሐሳብና ሐሳብ ብቻ የሚያምን የሰለጠነ ፖለቲካ ለመፍጠር ቆርጠን እየሰራን እንገኛለን። ዛሬ በኢትዮጵያ አውድ ውስጥ ሰላማዊ ፖለቲካ እንቅስቃሴ በመኖሩ ከ64 በላይ ፖለቲካ ፓርቲዎች በሀገር አቀፍና በክልል ደረጃ እንዲወዳደሩ ድል ተፈጥሯል። ያንዳንዶቻችሁ መግለጫ በቅርቡ ያየው ነበር። የትግራይ ክልልን ጨምሮ ተወዳዳሪ ማቅረብ የቻላችሁበት አውድ የተፈጠረው በዚህ የፖለቲካ ስርዓት ውስጥ ነው። ይሄን ማጠናከር አለብን ብለን እናምናለን። የመጡ ለውጦች ቀላል አይደሉም። ያለፍንባቸው የጥንት ጊዜያቶች ችግሮቻችን፣ የፖለቲካ በሽታዎቻችን ይስቡናል። ብልጽግና መሀል ላይ የቆመ ፓርቲ ነው። ትላንትን አንተችም፣ ትላንትንም አናወድስም። በልኩ የምናይ ፓርቲዎች ነን። ማከል ላይ ቆመን የምንሰራ ነው። አማካይ ወርቃማ መንገዱን የምንወስድ ፓርቲዎች ነን። በዚህ ደረጃ ነው ኢትዮጵያ ልትበለጽግ የምንችለው ብለን እናምናለን። በዛም ምክንያት ባለፉት 5 ዓመታት በሰራናቸው ስራዎች ሀገራችን ኢትዮጵያ ወደ ተሻለ ደረጃ እየሄደች ነው ብለን ነው የምናምነው። ከፖለቲካው አስተዳደር አኳያ ከሀገር አስተዳደር አኳያ እውነተኛ ህብረ ብሔራዊ የፌዴራል ስርዓትን ነው የምንከተለው። ምን ማለት ነው ይሄ? ኢትዮጵያ ብሔረሰባዊ ማንነት አላት። እዚህ ከአንዳንድ ፖለቲካ ፓርቲዎች የተነሳው የብሔር ፖለቲካን ሚለው ቃልን እኛ እንደ ፓርቲ ችግሩን ለይተን ጠንካራ ጎኑን ወስደን ብሔረሰባዊ ማንነትንም ሳንጥል ኢትዮጵያዊ ሀገራዊ ማንነትን ሳናንጠለጥል ህብረ ብሔራዊ አንድነት ያለው እውነተኛ የፌዴራል ስርዓትን እንገነባለን እንላለን። ከዚህ በፊት ብሔር ተኮር የነበረው ስርዓት ያመጣቸው ለውጦች እንዳሉ እናምናለን። ወረቱን እንወስዳለን። ነገር ግን በቂ አይደለም። እኛ ኢትዮጵያውያን እንደ ኢትዮጵያ የሚያስተሳስሩን ጠንካራ ገመዶች አሉ ብለን እናምናለን። እነሱን እንደምራለን። ባለንበት አንቆምም። ከትላንት እንወስዳለን፣ መሀል ላይ እናስታርቃለን። እውነተኛ ፌዴራል ስርዓት የምንለው ለዛ ነው። ዛሬ ክልሎቻችን ራሳቸውን በራሳቸው ያስተዳደሩ፣ ነገር ግን በኢትዮጵያዊነት ላይ እንዳይደራደሩ የሚያስችሉ ጉዳዮችን አብረው እየደመሩ ማዕከል ላይ ቆመው እየመሩ እየሄዱ ነው የሚገኙት። ይሄን ለማስተዳደር የሚያስችል የህገ መንግስት ማሻሻያ ጉዳዮች እንደ ፓርቲ በሀገራዊ ምክክር ኮሚሽን ላይ የሚመጡ ውጤቶችን እንቀበላለን። ህገ መንግስቱ እስካሁን ያመጣን ጠንካራ ጎኖች አሉ ብለን እናምናለን። የቀሩ ጉዳዮች ግን ከህዝባችን ጋር ተመካክረን ተወያይተን አዋጭ የሆነውን መንገድ ለማጠናከር ሀገራዊ ምክክርን እንደ ወርቃማ ዕድል እየጠበቅን ነው የሚገኘው። በዚህ ረገድ ፓርቲዎች ተመሳሳይ አቋም እንድትይዙልን እንፈልጋለን። ኢትዮጵያ የሁላችንም ድምር ውጤት ናት ብለን ነው የምናምነው። ብልጽግና ፓርቲ በተደጋጋሚ እንደነገርነው በኢትዮጵያ ተገቢውን ቦታ፣ ተገቢውን እይታ፣ ተገቢውን የታሪክ እይታ አተያይ ያለው የመጀመሪያው ፓርቲ ነው። እንደ ዕድል ከፓርቲ በላይ የኢትዮጵያ የፖለቲካን ስርዓት ለማሻሻል እውነተኛ የሰለጠነ ፖለቲካ ለማምጣት እድል እንደሆነ መላው የሀገራችን ህዝቦች ይረዳሉ ብለን እናምናለን። ባለፉት ዓመታት የሰራናቸው ስራዎች ለዚህ ተጨባጭ ውጤቶች ናቸው። ዛሬ የምናያቸው በሀገራችን አጓጊ የሆኑ ጉዳዮች መቀጠል የሚችሉት ብልጽግና ሲመረጥ ነው ብለን እናምናለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአርሶ አደራችን ልፋት ኢትዮጵያን ተመጽዋች ከሆነችበት የስንዴ እርዳታ ያወጣ የነጻነታችን ምልክት ነው ብለን እናምናለን። የመደመራችን፣ የመተባበራችን፣ የአንድነታችን ምልክት ነው ብለን እናምናለን። የስንዴ ነዶ እኛ ኢትዮጵያውያን ስንደመር ስንሰራ እንዲህ የሚያምር አድዋን መላው ዓለምን ቀና የሚያረግ የጥቁር ህዝቦችን ቀና የሚያረግ ታሪክ እንደሰራ ነው ሁላ ለዚህ ምልክት አንዱ ነው ብለን እናምናለን። የስንዴ ነዶን ምረጡ፣ ብልጽግናን ይምረጡ። ብልጽግናን መምረጥ የሰለጠነ ፖለቲካን መምረጥ ነው። ብልጽግናን መምረጥ ህብረ ብሔራዊ ማንነትና ሀገራዊ ማንነትን ያስተራረቀ እውነተኛ ህብረ ብሔራዊ ፌዴራል ስርዓትን መምረጥ ነው። ብልጽግናን መምረጥ የምንወዳትን የምትወዳትን ኢትዮጵያ በልኳ ልክ እንድትቀጥል የማድረግ ምርጫ ነው ብለን እናምናለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶ በአርሶ አደራችን በሁሉም ቦታ የምታውቁት ነው። ሁላችንም አካባቢ ላይ ያለ ነው። ከኛ የቀረበ ነው።
ስንሰራ መለወጥ እንደምንችል የሚያሳይ ምልክታችን ነውና ብልጽግና መምረጥ የተሻለች ኢትዮጵያ መምረጥ ነው። ደቂቃው ተጠናቋል እና